እኔ ምንሽ ባለፈው ኢዛና ከሚባል ልጅ ጋር እየወሽ ልበል? አዎ ፍቅረኛዬ ነው። ምን ነው? አይ ምንም አስረግዞ ይጠፋላሉ። ግን ምንም አይደለም። 4 ሚስቶች አሉት። ግን ምንም አይደለም። እየበላ ይፈሳላሉ። ግን ምንም አይደለም። ምንድነው የምታወሪው? ማውራውማ ላዩ ላይ ይሸናል። ይሁሉ ለማለያየት መሰለብሽ። ምን ነው? ቁልፌን ውስጥ ረስቼው። ውይ የባልሽ መኪና ባይሆን መፍትሄ እናመጣ ነበር። የራሴ ነው። ቆንጆ መኪና ነው የገዛው። ባል የለኝም። ግልምጫሽን ወዶን ይጠበቅ በዩ እርግጠኛ ነኝ። ሰውዬ ባል የለኝም ካል ይባላለሁ። እንደዚህ ነው ሌላ ሴት የምትጠብሰው? ሰላም ምርጥያንስ እንዴት ናችሁ? በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ወይኔ አይኔ ውስጥ ያለ ነገር ገባ። እስቲ አይንሽን ክፈችው። ምን ሆነሽ ነው? ይቆረቆራል። እስቲ በደንብ ግለጪው። ወይኔ ወንድሜ አይኔ አልቻልኩም፣ በጣም ይቆረቆራል። እስቲ በደንብ ግለጪው። እስቲ በደንብ ግለጪለታ። ምንድነው? ምን አርጎ ነው ያወጣው? ሰግናለሁ፣ ገላገልከኝ። እኔ ልጨነቅልሽ። ተያይዞሽ። እሺ ያንቺ ማልቀስ ምንድነው? እሺ ወንድሜን ትእዛዝ በልክ እንደዚህ ያደርግልኝ ነበር እንዴ? አሁንማ በህይወት የለም። አዝናለሁ። ቅር ካላለሽና ደስ የሚያሰኝሽ ከሆነ ግን ካምባላ እኔ እንደ ወንድምሽ መሆን ይችላልው። እሺ ደስ ይላል። እሷን እንደሚስት አትልም? ለምን እኔ ዛሬ ምሳል ጋብዛችሁ? እሺ ደስ ይላል። ተሽ ነይ እንጂ አንቺ መቀናቱ ነው። ነይ ጀምር በቃ ወንድም ከሌለሽ እኔ ባልሆንሻለሁ ምናምን ነው የሚባለው። እኔ እንደ ወንድም ሆንሻለሁ። ምንድነው ዘመዴ ካልሆነች ምን ኖርማል ነው? አባ የምሳ በር ውስጥ በእናታችሁ። ውይ እኔማ የለኝም። ኧረ አባት ለምሳ ነው። እሷ ሚስት እኔ እህት ሆናለሁ። ኧረ በእናት ውይ ዝርዝር ስራ ላይ እስኮ ነው እንጂ ሰጥሽ ነበርኩ ሰጣት ነበርኩ። የስንት ነው? ኧረ ያዘረዝር ባንኪ ውስጥ ነው ያለው። ሞባይል ባንኪንግ አትጠቀም? 1000 ስልኬ እቤት እኮ ነው። አላስኩትም እኮ እቤት ነው። አካውንቴ ስልኬ ላይ ነው ያለው። የት ነው? ቤት ነው። እቤት እኮ ነው እኮ እንዴ መኪና ይሻል። የከፋና ዘር ሊቭን መኪና ማላት አንተ። ኧረ ታምረኞች ሰርፕራይዝ። አንተ ገልቶ ይሄ ደግሞ ምንድነው? ለአዲስ ዓመት የገዛውልሽ ቤት ነው። ደነዚህ ይሄን መቻልኩ ከፍ ያለ ቤት ነው የምፈልገው ስትይ ያለበት ያው ቀና የዘበኛ ቤት። ኧረ ይኸው መኝታው ከታች ነው። ምን አቃጠለኝ እኔ ካንተ ጋር ደረጃ ያለው ሰው ማግኘት ስችል። ኧረ ይኸው እኔም ደረጃ አለ እና ልትጠብቅሽ ነበር ሳሎን ለመውጣት። በቃ አታልቅሽ። እኔ እኮ ፎቅ ቤት ብለው እኮ ነው አሰባሰበና ሰፈር ያለው እኔ ዘበኛ ቤት። የኔ ቆንጆ ምን ሆነሽ ነው? ወንድሜ ይገለኛል። እህቴ እኮ እዛ እያለቀሰች እኮ ነው። ምን ሆና ነው? እኔ እንጃ ብቻ ትናፋረቃለች። ተዋት እባክህ ዝም ብለህ። አይ ይመችሽ። ኧረ ሂድላት። ሄሎ ዮናስ፣ እህት እኮ በጣም እያለቀሰች ነው። በእናትህ ማባበልም አልቻልኩም። ምን ሆና ነው? እኔ እንጃ ብቻ ወንድሜ ይገለኛል እያለች ነው የምታለቅሰው። እሺ መጣው ካሌብ መጣው። ምን ልታረግ ነው አሁን እንደዚህ እየሮጥክ የምትሄደው? አንተ ትገለኛለህ ተብለህ እኮ ነው የተፈራኸው። ወንድሜ ይቅር በለኝ። ምን ሆነሽ ነው? ይቅርታ ወንድሜ። ምን ሆነሽ ነው? ቆይ ወንድሜ ተስፋ ያደረግበት 12ኛ ክፍል ውጤት አልመጣልኝም። እግዚአብሔር ያውቃል ሁሉንም ነገር እንዳመጣጡ ነው። ለዚህ ነው አሁን እኮ በቃ ቀረ እኮ እንደ ድሮ የ12ኛ ክፍል ውጤት መጣ ቀረ ምናምን ላይፍህ ላይ ምንም የሚጨምር ነገር የለም እኮ። አመረ ዲግሪ ይዘህ ሞተህ እኮ የሥራውን ባህሪ እናውቀዋለን እኮ። ስንት ብር በወር እንደምታገኝ ባትማር ያሰኛል ራሱ እሱ ደሞዝ። አንተ ለመጠጣው እኮ መጀመሪያ ላይ አንቺ ለምን አባሽ ትላንት ስጠራሽ ጥለሽኝ ሄድሽ? ቤት እየጠበቁኝ ስለነበረ እኮ ነው። ግዴታ መሄድ ነበረብኝ። ምታመልጪ መስሎሽ ነው? ከወንድ ጋር እኮ ናት። ምን ታስጨንቃታለህ ግን? ለምን አትተዋትም? ሂድ አንተ ጅል ሂድ። ወንድ ነኝ ብለህ ነው እንዴ የምታስበው? አቤት ስትቆጪ ስታምሪ።
በኔ ቦታ ብትሆኝ ከኋላ እያሰበልህ ነው። ሲጀመር መቼም ልወድ አልችልም። በወድ ራሱ ማለት አብሬ ያልሆነም። ለምን? ስማ ሲጀመር ወንድሜን እንደዚህ እንደ ሴት እያስሸማቀቅኩ እንዴት ነው ልወድህ የምችለው? ንዴትሽ እንዲበርድልሽ አንድ ስጦታ ብሰጥሽ። ስጦታው ይቅርብኝ። ከተውከኝ ራሱ እንደ ስጦታ ነው የምቆጠው። ይኸውልሽ ወንድምሽን 1000 ቁጭ ብድግ ከማሰራው ስጦታ የምትቀበይ ነው የሚሻልሽ። እሺ አምጣው። በጣም የምወደው ሎሊ ቺፕስ ነው የምሰጥሽ። ምርጬን እንዴት አወቀው? አንተ ጅል ያዘ። ጅል ካመረረ በከበረረ ነው አይደል የሚባለው? አሁን ይሄ ምን የሚሉት ስጦታ ምናምን ብሎ እንደ ድሮ ሲዲ ከወገቡ ምናምን ስባ አውጥቶ ሎሊ ቺፕስ ይሰጣታል። ምንድነው አሁን ይሄ? ምን አይነት ፊልም ነው በእናትህ? ማንንም አልሰማም። ምን ሆነሽ ነው? ነገ የሆነ ልጅ መጣኝ። ኧረ አለመተዋወቅ ሂድለት። አንቺ ነኝ ያካል እዚህ ቤት ነው? ይሄ ነው። ምን ፈለግ? ከሰው ጋር ነው ተጣልቼ ያለችኝ። አንቺ ከማህበረሰብ ጋር ተጣልቼ እንጂ በምን አቅሙ ቱበል ገና ለማየም እናገራለሁ። ወንድማችን ስታጋፍጡ ከሚችለው ሰው ጋር ነው መሆን ያለበት። ዝም ብላችሁ ከተራራ ጋር አታላትሙትም። ወንድም ዳፋው ዞሮ ለራሳችሁ ነው። የከንፈር ወዳጅ ነስ ምንም ስታወድማ ቆይት ተመጣ እስካሁን ቤት ቆይት ደስ እንደው 18 ዓመት ሞልቷል። የከንፈር ወዳጅን ይዛህና አስታውቀኝ። ምንድነው የከንፈር ወዳጅን ይዛህና ተለበ ይዛህናስ የከንፈር ወዳጅ ምንድነው? የኔ ወዳጅ ምንድነው? ከንፈር ወዳጅ ወዳጅን አገኘዋት። ምንድነው? ሴት አንጣልኝ ስልህ ጆክ ይዘህ ትመጣለህ። ያንተ 18 ዓመት ወጣ ሴት አንጣልኝ እንጂ ያልኩ ጠላ ነው። የከንፈር ወዳጁ ጠላ ነው። እኔ ደግሞ እኮ ሴት መጠበቂ አያቢ ድሮስ ከአንተ ከጠላ ውጪ ከአረቄ ውጪ ምን ይጠበቃል? ፒኦቪ የክራሽን ፍቅረኛ ሳገኛ ቢላይክ አንቺ ቶሎ በይ እንጂ አንቺን ነው የምሰራው። እሺ እንዴ አነክሽኝ እኮ ፈልገው እሱ ነው። አንቺ ግን እርግጠኛ ነሽ ትችያለሽ? ከመሀል ልክፈልሽ ሴትዮ እሰይ ላሽ እንደበላው ሰው ልጠባብሳት ነው። እኔ ምንሽ ባለፈው ኢዛና ከሚባል ልጅ ጋር አየሁሽ ልበል? አዎ ፍቅረኛዬ ነው። ምን ነው? አይ ምንም አስረግዞ ይጠፋል አሉ። ግን ምንም አይደለም። 4 ሚስቶች አሉት። ግን ምንም አይደለም። እየበላ ይፈሳል አሉ። ግን ምንም አይደለም። ምንድነው የምታወሪው? ማውራውማ ላዩ ላይ ይሸናል። የሁሉ ለማለያየት መሰለብሽ። ባይሆን ሰርጋችንን ጠርተንሻል። ልትጋቡ ሰውን ከሰው ጋር ለማለያየት የሁሉ መቃንተ ክራሽ ራሱ ቢሆን እኮ የፈለገ ቢሆን እንዲህ አይባልም እኮ። ስለሌላ ሰው ቀድሞ ማመን ጥሩ ነው። ዛሬው ደግሞ ይለያል። አረ ተረጋጋ። ቆይ አረ ገደልከኝ። ጋዜጠኛ ነኝ። ተረጋጋ። ቆይ እስቲ ጋዜጠኛ ነኝ እያልኩ አይደል እንዴ? የሰውዳ ብገልስ እንዴት እኮ ተረጋጋ። ጋዜጠኛ ነኝ እያልኩ እኮ ነው። ምን አይነት ጋዜጠኛ ነኝ ይለኛል? እሺ ለምን ጉዳይ ነው የመጣው? ምን እኔ ማላጣራ ነው ጋዜጠኛ ነኝ እያልኩ አይደል? የዛሬ ተጋጣሚሽ ደግሞ አንገትሽን ቆልምሜ እንደ ዶሮ ጣም ዝዣ ነው የምገልህ እያለ ነው። ምን ትላለህ አንተ? ፈሪ ነው እሱ። ቀዳዳ ወሬኛ ነው በጣም። እንዴት? እኔ ከሱ 10 እጥፍ ነው ቀድሜ ተዘጋጅኩት። በጣም ተዘጋጅቼበታለሁ በሚገርም ሁኔታ። ለፖሊስ እዚህ ቀጠና ስሪ ፖሊስ እጄ ሁኔታ ሞልቻለሁ፣ አመልክቻለሁ እና እኔ ላይ ምንም ማድረግ ስለማይችል ችግር የለውም ነው ደስ። ስለዚህ ሽንፈትን አምነህበት የመጣህ ማለት ነው። ሽንፈትን ተጋጣሚው ነው የተሻለ ያረዳል። ባላው ሄሮ ተጋጣሚ እሱ ጋር እኮ ነው የሚያጫውቱኝ። እኔ ያስፈራል። ኦኬ እና እኔ ራሱ ለሱ መድቤለታለሁ። እሱ ያሸንፋል ብዬ ነው በእኔ ብዙ ሰው መድቧል። በጣም ብዙ ሰው መድቧል እኮ እኔ ለሱ ነው የመደብኩት። እንግዲህ በቃ ለፌዴሬሽኑ ምናምን እንዳትነግርሽ ያረዳል። ማቀስ ብለሱን ምናምን አውሮውና እሱ የሚልን ሰምተህ ደግሞ ለኔ ትነግረኛለህ። እሺ አምኖ ማለት ነው ራሱ ላይ መድቧል። ኩማር አዛና ለመስኪን ልትነጋ ምድር። እንዴት አደርክ? ደህና አልሐምዱሊላህ። እንዴት አደርሽ? እግዚአብሔር ይመስገን። ሰግደ ከጨረስኩ በኋላ ቤተክርስቲያኑ ጋር እንገናኝ። እሺ እመጣለሁ። ሄደች ወደ ሩቅ ሀገር። እቺ ቆንጆ አብሮ አደግ ፍቅረኛዬ ነች። ክርስቲያን ናት። ፈረስ ጋቢር ያላት ክርስቲያን። እኔ ደግሞ ሙስሊም ነኝ። ለአንድ አላህ ብቻ የምገዛ። እምነቴን ታከብራለች፣ እምነቷንም አከብርላታለሁ። እሺ
በሁለታችንም እምነት እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይቻልም። እና ሁለታችንም ለቤተሰቦቻችን ተናግረን ኒካ ልሰርልሽ። እሺ አራንቺስ ለጉነው ያታለ እህቴ ያገባ ነው። ምን ማለት ነው? ሳላየው ሳታስታውቂ እንዲሁ ከመሬት ተነስቶ ላገባ ነው ማለት? ታውቂዋለሽ እኮ ልቤ ነው እንዴ? ልቤኛ? ታዲያ እኮ እሱ ሙስሊም ነው። እሱን እንጂ ሃይማኖቱን አላገባው። ስሜታዊ አትሁኝ እንጂ እህቴ፣ ግን በደንብ አስቢበት። እሺ አሁን ፎጣ ቀይሪኝ። ከ30 ደቂቃ በኋላ ምን አሉ? አይሆንም ተባልኩኝ። አንቺስ? እኔ ጋር ግን የሚሆን አይመስለኝም። ይኸውልሽ ሰሊና፣ ሁለታችንም ልጅነትና ፍቅር አይናችንን ጋርዶት እማንጨርሰው ችግር ውስጥ ነው የገባነው። እንዴ ለምን? ቆይ አሁን ተጋባን እንበል። አንቺ ሌላ ሃይማኖት፣ እኔም ሌላ ሃይማኖት። እምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምና ከመጣ ደግሞ ይቺን ስክሪፕት የት ነው ያዩት? በእናትህ በእኔም ባንቺም አይፈረድም። ደግሞ እኮ የተለያየ ሃይማኖት ሆኖ መጋባት እኔና አንተ አልተጀመረም እኮ። እንደዛማ አይሆንም። ይቅርታ ሰሊና፣ ፍቅር በልዩነት አይጸናም። ቢመርህም የምጠጣው እውነት ነው። ቢመርህም ዋጥ የምታረገው እውነት ነው። መንደፈር ዘፈን ብቻ ነው። ትርጉሙን እሱ ጋር ብቻ ይዛችሁ አስቀምጡት። እሺ ይሄ ሁለት ሃይማኖት ሆነን እንጋባለን ዋናው ፍቅር ነው ምናምን ጭራሽ ነው የማይሰራው። የማይሰራ ነገር ለእውነታው እንገባ። በዚህ ሀሳብ የምትስማሙ ከሆነ ኮሜንት ላይ ያበደችክ ማማ እንደተለመደው በሩስ አንቺ ሄደች በኋላ ሰጥሻለሁ። እናት ስሚ ወይ ሚጣ ወንድሜ በጣም ይወደደሽ። ምን ያውና ስልክሽን አሰጪው። ራሱ አይመጣም። መኪናው እስኪደርቅላት እየጠበቀ ነው። ለምን ፈራ? ውበትሽ ጠቢቡ ሰለሞን ራሱ ሳባን ሲያይ ውበትሽ ከባታሊዮን ጦር በላይ ያስፈራል ብሏታል። እሺ አስማት የልብ አውቃ እኮ ነሽ። 097 እሺ 7 ከዛ ገደል ግባ። ወይኔ አጭበርባሪ በሰው መኪና የኔ ነው እያለ ገንዘብ ሰጥሻለሁ ብሎ የሴት ቁጥር ያስቀብለኛል። ስራ ሌላ ጫታ። በቃ ግን መቼ ነው ታናሽ ሲስተሮች ግን ትክክለኛ ነገር ሰርታችሁ የምታውቀው? በፊት የሜርኩሪ ሲስተር ነበረች ሰማይ የምትባለው፣ አሁን ደግሞ የዚህ ሲስተር። ኧረ ተው ተው። ምን ነው? ቁልፌን ውስጥ ረስቼው። ውይ የባልሽ መኪና ባይሆን መፍትሄ እናመጣ ነበር። የራሴ ነው። ቆንጆ መኪና ነው የገዛው። ባል የለኝም። ግልምጫሽን ወዶን ይጠበቅ በዩ። እርግጠኛ ነኝ። ሰውዬ ባል የለኝም ካል ይባላለሁ። እንደዚህ ነው ሌላ ሴት የምትጠብሰው? እኔ መኪናው ውስጥ ቁልፏን መረሳ ቀልበ ቢስ ጠብሻ አላውቅም። ምን ነው አይንሽ ሲያምር ካይን ያወጣው። ደወለች። ምን ሆንሽ? ጓደኛዬ ናት። ለበዓል ገበያ ልንሄድ ተቀጣጥረን ነበር። በዚህ ዘመን ገበያ ድረስ ይኬዳል? እና ቤት አያመጡልኝ። ሲጀምር ጠበሳ ከዚህ ልጅ ነው መማር ያለባችሁ ወንዶች። ይኸው ሲንግልነቷን ለማወቅ ያወራቸው ወሬዎች ማለት ነው። በቃ ጸዴ ነገር ጸባላየን የምን ተፈጠረ? አንዱ ኳራጭ መጥቶ ተኩሶ አልገደለው። ተኩሶ ወቅቶ በያች። እሱን ተው እባክህ። ጓደኛው መጣና ሽጉጡን አውጥቶ ወቅቱ አልገደለው። ምን አይነት ሴንስ ማይሰጥ ነገር ተኩሶ በያንቺ። እሱ ገርማል። ወስዶ በኩርኩም አይኑን ጠምቦ ጀርባውን በጥፍ ወለው ጀርባ በጥፍ ተከሙ ገብት ይባይሻል። ምን ቅማኑ ቅማኮ መታኮ ነው ወይንም አጭሳለች የሆነ ነገር በቃ እንደዛ ነው። ከዚያ አያልፍም። ቀጠል ደግሞ ሊቀፍል ይዙ 100 ብር ስጠኝ እስቲ። ዮኒ ደግሞ ሁሌ መቀፈል አይደብርህም? የዛሬም ብቻ 100 ብር ስጠኝ። እንካ ካሁን በኋላ ግን እንዳትጠይቀኝ። በጣም አመሰግናለሁ ይዙ። ምሩ አንቺ 100 ብር ስጪኝ። ኧረ እኔ የለኝም። አንተ ልጠጣበት ደግሞ እኔ ብር ልስጥ? እሺ ተይው በቃ ቴንክ ዩ። እሷማ ቀርጭማ ባለች 200 ብር አለ ሰጠው። 100 ብሩን እሷ ለሰጠች ቁጠራው በቃ። እሺ የት ልትሄድ ነው? ጆሲ ጋር። ኧረ ጆሲን የሚቀፍል ደውዬ ነው የምነግረው። ሄሎ ስማ ዮናስ ሊቀፍል እየመጣ ነው። የለኝም በለው። እሺ መጣው። ጆ እንዴት ነህ? ዮኒ ሰላም ነው? 100 ብር ካለ ስጠኝ። ልጠጣበት ነው ዮናስ? አይደለም እኛ ሲጠጣ አላየነውም። እንግዲህ ጠጪ ቢሆን ራሱ ግን በዚህ ደረጃ ሰውየውን ማንቋቀሸሽ አስፈላጊ ነገር አይደለም። ባለሱቅ ቆይ እስቲ ኮንደም ስጪ። አረ ብስኩት ነው ያራዳ ልጅ ብስኩት ነው።
ስንት ነው? 50 ብር። እና ደግሞ ሳትነግረን ታናሽ እህቴ ናት። አሁን በቅርቡ ከገጠር ነው የመጣችው። ቀስ ብለውን አስቀምጠው እህትዬዋን ነው ገብቷል። ዝም በይ ምናምን ያለኩ ኮት ኢንፎርኬ ብያለሁ። አንቺ መናጢ ማትረቢ ቦስ ምንድነው ቤቱ አይጸዳም እንዴ? ምንድነው እንደዚህ የተንኳተተው? ይቅርታ ቦስ፣ ትንሽ ስራ ስለበዛብኝ ነው። እሺ አሁን አጸዳዋለሁ። በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ። ወይኔ ልጁ ሲያምር የአይን ፍቅር እሺ ምን ገባችለት? ለኔ ፋንታ አንቺልኝ። እኔ ስፕራይት ቻፓን ያየው ስትሄድ ወደኋላ ሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ። አረማ ሆን ደፋሹ አሁን ሴቷ በጥፊ ትመታታለች በእርግጠኝነት። ታካብዱት ልጅቷ ያማታል ደንባራ። አንቺ መናጢ ምን አልኩኝ? እሷ ናት ሁሌም ያምሻል እንዴ? አይዞሽ አይዞሽ። ኧረ አይዞሽ። እሺ ምንድነው ችግር አለ? ምን ተፈጥሮ ነው? ምንድነው ቤታችሁ ስነ ስርዓት የለውም እንዴ? ተባረሻል ይላታል። ያላችሁ አይታል ምን እንዳደረገችን? አንቺ ሂጂ ውስጥ እናወራለን። እሺ አሁን እሱ ችግር የለውም። ምን አያችኋል? በጣም ይቅርታ ለተፈጠረው ነገር እናስተካክላለን ካሁን በኋላ። እሺ ችግር የለውም። ሰባንታ እሺ ስራ ላይ እኮ የሚያጋጥም ነገር እኮ ነው። አንቺ በጣም አካበርሽ። አንቺም እኮ ነገ ምን እንደሚያጋጥምሽ አታውቂማ። አንቺ ልጅ ምንድነው ሁሌ ተናግሬ ደከመኝ፣ በቃ ውጪልኝ። ቡስ አሬ አሁን ይመጣል ትሰሚኛለሽ? ቦይፍሬንድ ይመጣና ተዋት በቃ ምን ይሏል። እዚህ በኋላ አንድ ስህተት ካገኘው አባርሻለሁ። እሺ እሺ ሂጂ ወደ ስራሽ። አሁን ኧረ ተው ፕሪዲክሽኔን አጽናናት፣ መታ አቅፈህ ምናምን አጽናናት። እንሂድ በቃ ነው። እሺ ወይ ደብዳቤ ጻፍላት። አሁን ሂሳብ ልታነሳ ስትል ይቅርታ እሺ ለሰለተፈጠረው ነገር ምናምን በላት። ቆይ አንዴ እየሄዳችሁ ጠብቁኝ፣ የሆነ ነገር ረሳው። እሺ እንጠብቃለን። ቶሎ ነው። አየህ በቃ አሁን ፓርቲቱ ይቀጥላል። ፓርቲቱ የምትፈልጉ ሰዎች ኮሜንት ላይ ፓርቲቱ እያላችሁ ጻፉ። ግን እኔ ፓርቲቱን ስገምት ሄዶ በቃ ያቅፋታል ምናምን የሆነ ይመካከራታል፣ ደግሞ ታምሪያለሽ ምናምን ይላታል። ከዛ ወይ ስልክ ይቀባበላ እንትን ይላሉ ምናምን በቃ እንደዛ ነው የሚያልቀው። ብቻ አንዴ ቆየኝ እያልኩሽ እኮ ነው። አንዴ አዳምጪኝ እንጂ ልቀቃት። አንተ ወግድ፣ አንተ ወዲያ ከሷ ነው ጉዳይ፣ ካንተ ጉዳይ የለኝ። ልቀቀኝ። ከኔ ምንም ጉዳይ የለህም። ጥፋቴን እንኳን ሳትነግሪኝ ፍቅሬን አስቶ ያሸፈተሽ ምን ጉዳይ ነው? በቃ ሰለቸኛ እኮ ፍቅሬ። በቃ ትወኛለች አይደል እንዴ? ተወኝ ስትባል ለምን አትዋት? ምን ነው ደሜን ባታፈለው አንተው? ከሷ ነው ወግ ብያለሁ። ተወኝ። ባልቱ ምን ልታመጣ አንዘባለሁ። ህይወት፣ ስራ፣ አንተ ሁሉም ነገር በጣም ነው እሺ ስልችት ያለኝ። በቃ በእናትህ ተወኝ። ሁላ ከደጋ ደፋ ቀና ማለት ነው፣ ለፍቅር ዝቅ ማለት በቁር ባህሩን መቃጠል ያሰለችሽ አለ። አዎ በጣም ሰልችቶኛል። ይልቅ የምትወደኝ ከሆነ የለውጥ መንገዴ ውስጥ እየገባህ መንገድ አትስጋብኝ። ተወኝ በቃ። ፍቅሬን ገፍተሽ የምትይዥበትን የለውጥ ጎዳናሽን እንኳን እስኪ እንዴ! ኧረ ተይ አለም ይልወቅ። ላገባ ነው እኮ። ማንን አለም? ቤተሰቦቼ ከከተማ ሀብታም አጭተውልኛል። ለአንተ ፍቅር ብዬ የምመኘውን ህይወት ማጣት አልፈልግም። በይ እንግዲህ ምን እላለሁ? ለገንዘብ ተከዳ። ይልቅ በነዋይ ያጌጠው ኑሮ አጓጉቶሻል አይደል? በይ ሂጂ። ለምንድን ነው ይቅናሽ የምትለኝ? ትቼ ስሄድ ከምርቃት ይልቅ ቁጣህ ነው ልክሽ እኮ። ለምን ብዬ ለምን አንቺን ይሙላሽ ድላልሽ እንጂ እምትሄጂበት ጎዳና ይደላደልሽ። ክፉሽን ማየት አልወድም። ለፍቅርሽ ክብሬን መጣል የማያስቆጭ ይሙላልሽ፣ ይሙላልሽ። እኔ ግራ እየገባኝ ያለው ፔፐር የተቆረጠ ገጠሬ አንተን አየሁ። ቴፐር የተቆረጠ አይታል ፀጉሩን
መጥቶ እዚህ አሪፍ ፀጉር ቤት ነው ሁላ ቴፐር የተስተካከለው። አሁን እንደዚህ ዱላ ስለያዛችሁና ሸበጥ ጫማ ስላደረጋችሁ ራሳችሁ እንደ ገጠር ምናምን ስትቆጥሩ በቃ እኔ ትለዩብኛላችሁ ብቻ። የኔ ቆንጆ ተወጂኝ አይደለ? አዎ አልጋ ላይ እንውጣ፣ አይንህ ይውጣ፣ ችግር ጎዳና አስወጣ ማለት እንደ ጦር ልትወጋ ነው። የማትፈልጊውን ነገር በፍቅር ስም የማድረግ ግዴታ የለብሽም። የሚያስገድድሽ ከሆነ ሲጀመርም አይወድሽም። እንደዚህ አይነት ቪዲዮ ላኪልኝ፣ ሞት ጉርጓድ ይላል። እንደዚህ አገር ላይ እንውጣ አልፈልግም፣ ከህይወቴ ውጣ። ይሄን ነው ማለት ያለብሽ እንጂ ይሁን እሱን ላለማጣት የማትፈልጊውን የማታምኝበትን ነገር ከኔ ጋር እንዲቆይ ምን አይቆይም፣ ብታረጊለትም አይቆይም። ስለዚህ ቻው ውጣ ብለሽ ከህይወትሽ ማስወጣት ነው የኔ ቆንጆ ያለብሽ። ራስሽን ውደጂ፣ ራስሽን ምረጭ። ምክር ሴቶች ባይዛ የሷ ባይዛ ትልቅ ውለታ ነው ያለባችሁ። የምትመክራችሁ ምክር ምን አንድ ራስ እንዲጣብ የማይሉ ምክር ነው የምትመከሩት። ለማንኛውም ለዛሬ ያስከላችሁ ቪዲዮዎች እነዚህን ይመስሉ ነበር። እና ተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ስለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።